ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ያው ዛሬ እንግዲህ መጨረሻ ቀን ብለን መጥተናል ማለት ነው። ጨረቃዎቼ እንኳን ቋጫችሁት። ሁሉም ነገር ምንም ቢሆን ያው ስራ ስለሆንኩኝ በኋላ እመለሳለሁ፣ ተነትናለሁ ማለት ነው። የዛሬ በጣም ብዙ ነገር እየተሰማኝ ነው። ብሩኬ በጣም ደብሮት እንደዚህ ሆኖ ማየት እንኳን እኔ አልችልም፣ ይከብደኛል። የእውነቴ ነው የምላችሁና እና በኋላ እመጣለሁ እመለሳለሁ። ብቻ ግን ብዙ ሰዎች አላቸው የማይሆን ነገር በማይገባቸው እየገባቸው የምትበጠብጡ ማለት ነው። አሁን ቤት የገዛ ምናምን ገዝቷት ነው፣ ግን ተከራይቶ ነው። እኔ ተከራይቶ ነው መሰለኝ እንዴ። ቤት ከገዛማ ለኛ ነው ይግዛል። ወይኔ ቅርጣና። ለማንኛው ግን እሱ በቃ የራስ ህይወት ሁለተኛ ልጅ ለማምጣት ነው እንደዚህ ያደረገ እያላችሁ ታሽቃብጣላችሁ። አይ የራሳቸው ትኖሩ አይሻልም እንደዚህ ከማለት ከመበጥበጥ። ለማንኛው ግን ችግር የለውም፣ ሁሉም ያልፋል ውዶቼ። ያው አንድ ቀን እውነት ይወጣል አይቀርም። ብቻ ግን እውነት እስኪወጣ የሚረገጥ ሰው ግን ያስጨንቃል። የእውነቴ ነው። ለምን በዚህ ልክ እኔ እንጃ። እስኪ አንዳንድ የዋህነት እስከዚህ ድረስ መስዋዕት ያስከፍላል ብዬ አላስብም ነበር። ለማንኛው ግን እስኪ እናያለን ሁሉም ነገር። አሁን አንቺ በምታስተላልፊው ነው እቃወማለሁ። ለምን ብትይ የራሴ ነው እኮ ያልኩት። አይ እዚህ ጋር አይደለማ፣ በቃ እዚህ ጋር ሳይሆን እኔ ማንም በሌላ ቀረች ማን ቀረ፣ ለሰው ልጅ ሰው የሚሰጠው ፈጣሪ ነው። ጭንቅላት ነው እኮ ጭንቅላትሽ ከተጎዳ ለምን አትቀሪም እንዴ? እና ካመመኝ ነው ያልቀርም፣ ካመመኝ ነው እኮ በውስጥ ስለምወዳቸው እያመመኝ ስለሆነ በጣም ስለምወዳቸው፣ ግን ደግሞ ራሴን ማጣት የለብኝም። አሁን እኮ እናንተ ይታይሽ በውስጥሽ ይዘሽ እዚህ ላይ ከምናስተላልፍ በውስጥሽ ይዘሽ እንትን ማለት ለማለት ፈልጌ ነው እንጂ እኮ ለሌላ አይደለም። ገባሽ? እኔ አሁን እንዲህ ሲሆን ይሰማኛል። ለምን ለሌላ እንትን እከፍትላቸዋለሁ? አልከፍትላቸውም። እኔ ባርም በደምንም መቼም አልተዋቸውም። ባላይም ከፍቼ ተዋለሁ። ውስጤ ቢቃጠልም ጸጥላለሁ። ለምን ወዳቸዋለሁ። ከልቤ ወዳቸው፣ ብናደድባቸው ግን አሳልፌ አልሰጣቸውም። ተጫዋች ማለት ነው። እግር ኳስ ተጫዋች ሁልጊዜ ይጫወታል፣ ይሸነፋል። ያን ቡድን እየደገፈ እስከ መጨረሻ ይሄዳል እንጂ ወዲያው አንቺ አሁን ሴትነትን የሚያወርድ ክብርን ዝቅ የሚያደርግ ነገር ይስሩ ይቀጥሉ። ብሩኬና ሀይሚ የሚሰሩት ይለያል። ሌሎችን ይህና ሀይሚን ብቻ አይደለም እኮ ያልኩትኝ እኔ የተነሳሁት ከአብርሃም ነው። ከሰማሽ የተነሳሁት ከአብርሃም ነው። የእኛን ልጅን እኮ ነው እስከ ቅዳሜ አይቼ አልሽ። እሱ መብትሽ ነው፣ ግን የራሴ ነው። እያመመኝ ነው። በቃ በውስጥ ሊሆን ነው እኮ የምልሽ እናቴ። እኔ እኮ ጥላቻ አይደለም። አሁን የአብርሃምን ማንም ሰው ቢቃወም ትክክል ነው ላለው፣ የእኛ ልጆች ግን ጌታን ነው የምልሽ። ከምንም የተለየ በንግግር ብቻ እየሰሩ ያሉት ነገር ነው። በንግግር በአፍ ሳይለጣጠፉ ሳይተሻሹ። ገባሽ? ትዕግስት ደግሞ መጨረሻ ድረስ ብንጠብቅ ጥሩ። ያንቺንም ምክር ወስደዋለሁ። እንዳንድ እናት ልውሰደው፣ እንዳንድ እህት ልውሰደው። ችግር የለውም። እኔ ስሜቴን ነው ያንጸባረኩት። ልክ ነሽ። ወደ ሌላ መጥፎ እንዳይሄዱ ነው አንቺ። ገባሽ? አንቺን አይደለም ብትይም እኮ የእናት ልጅ ከራበው የእናቱን ጡት ለማስለቀቅ ከባድ ነው አይደለ? አሁን እኮ አፋችን የሚናገረውን ያክል አይደለም እጃችን የሚያደርገው ማለት ነው። እና እኔ ግን በጣም ከመምከሬ የተነሳ ነው ይሄ ነገር የመጣብኝ። እና ምናልባት እዚህ ላይ በመናገሬ ግን ሶሪ፣ በዚህ ላይ በመናገሬ ሶሪ። አንድ ነገር እንትን ሲባል እኔ ግን የጀመርኩት አብርሃም ስለሆነ ዞሮ ይሄ ስራ ሴትነትን ዝቅ የሚያደርግ ክብርን የሚያወርድ ነው። የራሴን ለማንሳት የሰው ጥዬ የሰው ረግጬ መሆን የለበትም። እና ሴቶች ይከበሩ፣ እኛም ራሳችንን እናስከብር፣ ሴትነታችንን እንውደድ። የኔ እህት ሀናን ወድሻለሁ፣ አከብርሻለሁ። ሌሎች እህቶችም እዚህ ያላችሁ በሙሉ ወዳችኋለሁ፣ አከብራችኋለሁ። በሴትነታችን በፍጹም አትደራደሩ። በሴትነታችሁ በፍጹም በቃ ማንም መሀል አድርጎ እንትን ጢባ ጢቤ እንዲጫወትባችሁ አታርጉ። በየትኛውም መልኩ ቢሆን ማለት ነው። ማለት በቃ እኔ ይሄንን ነው ማስተላልፈው መልክ። አመሰግናለሁ።
አይ እኔ እኮ አንቺ እንትን እንድትይ ያለ የሚታይሽዬ እምለው አሁን ሌላው ታውቂያለሽ፣ እዚህ መንደር ላይ ታውቂያለሽ ትንሿን ያፍነጥቆ አንቺ ከልብሽ አይደለም ያው የምታስተላልፊው ሁልጊዜ የምናዳምጥሽ የምናከብርሽ የምንወድሽ ነው። ለሌላው ግን ዝም ብለን በውስጥ ማለት ነው እኮ አንቺ የምታስተላልፊው ምን ጊዜም ለእኔ ምንም ብታረጊ ለእኔ ትክክል ነሽ። ስትናገሪ ሁሉ ይጣፍጠኛል፣ ስታወሪ ይጣፍጠኛል። ዝም ብለሽ ስታወሪ ብትይ ራሱ እኔም አልጠግበው ነው ያንቺን ንግግር። በጣም የምታስተላልፊያቸው መልዕክቶች ከአፍሽ የምታወጪው ቃላቶች ምናምን እንደው በእናትሽ ዝም ብለሽ አውሪ ነበር እምልሽ ሁልጊዜ እና ያንን ነው እንጂ እኮ አንቺ እኮ ጥላቻ ኖሮሻለሁ። አንደኛ እንዲስተካከሉ፣ ሁለተኛ እንደነዛኞቹ የተጨመላለቀ ህይወት ውስጥ እንዳይጓዙ። ገባሽ አይደለ? ያንን ነው ሁሉም እየፈራ ያለው። አንቺም እኮ እኔም ቢሆን የእናትነት የምን ምክራችንን ያስተላለፍ ነው እንጂ የመጥፎ ማለት አይደለም። የማየቆ ካጠፋው ይቅርታ አልፈልግም። እኔ ከምናገረው በላይ ማለት ነው እኔ ከምናገረው በላይ እኔ አሁን ምናልባት በቃል ነው እዚህ ጋር ያው ላለን እዚህ ላለን እና ነገም ደግሞ አይታወቅም። ይህንንም ድምፅ ወስደው እዛ ላይ ሁላ ሊለጥፉት ይችላሉ፣ ይታወቃል። ነገር ግን እኔ ማስተላለያ አሁን ያልኩትኝ ከኮሜንቱ አሁን እኔ እንደገባኝ ገና ፍጹምና ያቺ ልጅና ቤኪ በጥፊ የተመታቱት እንትን ላይ ነው እኔ የእውነት ስነግራችሁ ማለት ነው ስራ ነው ብዬ ለራሴ ይዤ ግን እኔ ያደናብራለሁ። እውነት እዚህ ስመጣ እውነት ለመናገር ገባ ወጣ ነው የምልባችሁ። አንዳንዴ የማስተላልፈው መልዕክት ታውቃላችሁ አይደለ? እንደዛ አደርጋለሁኝ እንጂ እኔ ለራሴ በተረዳሁበት መልኩ በትክክል የተረዳሁበት ነው። ግን ክብር የሚባል ነገር አለ እና ያን ክብር ሲወርድ አልወድም ብዬ ነው እንጂ ያለው ነገር ከዛችን ቀን ጀምሮ ምን ሊሆን እንደሚችል እያየን ነው የመጣ ነው እና ዞሮ ዞሮ ግን ሲበዛም የሚል ነገር ነው። እኔ እንዳልሽው በውስጥ የሚባለውን ነገር እኔ ብዙም አልገባኝም፣ ወይም ደግሞ ከእናንተ ጋር ብዙ መሴጅም ተቀያይሬ ስለማለት አይደለም። እዚህ ጋር ታውቂዋለሽ ትንሿን ነገር ካምንጥቅ አድርገው ለጠፍ ስለሆነ ነው እንጂ ለሌላ አይደለም። አንቺ እኮ ከድሮም እየመከርሽን አስተያየትሽ እየሰጠሽን እዚህ ያደረሽንሽ እና አንቺ ምንም አላጠፋሽም። ደግሞ መንገድ እንዳይስቱ መምከር እኮ የእናትም የልጅም የታናሽ የታላቅም የግድ ሰው ልጅ እኮ ትልቅ ነው አንተ ብቻ ምከር አይባልም። ታናሽም እንደ ታላቅ ሆነ እኮ ይመክራል አይደለ? እንደዛ ነው ነው የምለው እና እንዳይስቱብን። አሁን እኔ እዚህ ሚዲያ ላይ አብርሃም እስካለ ድረስ ሚዲያ ይጸዳል ብላችሁ መቼም እንዳትጠብቁ። መቼም ግን ኮመንት አንብባችኋል? ኮመንት የእኛ ልጆች ኮመንት እኔ አላየሁም። እዛ ላይ መጽሐፍ ማስተያየት መስጠት ይችላሉ። ሀይሜና ብሩኬ አይለያሉ። አይለዩም አይደለም የሚለው በጣም እንደውም አንዳንድ እንትኖች የሚሉትና እንትን የሚሉት ነገር በጣም ነው የሚያስጠላው። እውነት ለመናገር ከዩቱብ ከሚሰሩት ጀምረሽ እስከ እንትኑ ድረስ ያለው ነገር በተለይ ሀይሚ ለነገሩ ተስፋ የምትቆርጥ ሴት አይደለችም። ጀግና ናት፣ ብረት ናት እንጂ የተወረወረባትን ድንጋይ በሙሉ አንጥራ ወደ ራሱ ወደ ወረወረው ሰውዬ የዛሬ ኮሜንት ሀይሚ በቃ የራስሽ ህይወት ኖሪ፣ እሱ ሁለተኛ ልጅ ለማምጣት ነው ይህ ቤት የገዛው ተብላለች። ሁሉም ከመጣም በዛኛው የኔም ነው የራስሽ ኖሪ ከአሁን በላይ ሁለተኛ ልጅ ለማምጣት ነው አላት። አለን እንዲህ ብለዋል እንጂ ሁለተኛ ተደርጓል። ሁለተኛ ራሱ አድርጎ ነው የወጣው እያሉ ማርያም ብሩኬ ወይኔ እኔ ብሩኬ በዚያ ላይ እኔ ስሙን ጽድት ለምፈልግ ስራ በቀረበት እኮ ብለው ያልሽ ሁለተኛ ራሱ ሀይሚ ደግሞ የእንጀራ ገመዱ ስለሆነች ነው አይለካ። የልጅ ማሰሪያው ደግሞ ውሉ ያለው እዩ ጋ ነው።
በቃ እንዲህ ነው የሚለው እግዚአብሔር። በጣም አንዳንድ ቦታ ላይ በተለይ ረጃጅም ጽሑፍ ያለበት ቦታ ላይ እያነበብኩ ነበር እና በጣም ነው እንትን የሚለው። ልጅቷ ግን ለነገሩ ድንጋዮቹን ሰብስባ ቤት ምሰራ ጀግና ባትሆን ኖሮ ከዛሬ በኋላ ወደዚህ ኮመንት ላይ እየዘፈነች ከብሩኬ ጋር በለቀቀችው ላይ ምን እንዳለ ታውቂያለሽ? ጨምላቃ ዚብሽን ዝጊ። ስንት ስድብ ነው እኮ የሚሰድቧት። ይሄ ግን በኤርትራ አይታችኋ ከሆነ ስታይሉ እንደዛ ነው። ሀራ ስድብ ለነገሩ በጠቅላላሽ ተሰባስበሽ የመጣሽው ከዚህም ከዛም ነው ተለቃቅበሽ የመጣሽው። ልብስ አለባበስ ላይ ምን አታስተማር ነው። ፋሽን ነው። እሺ አይነት ነው። እንደዚህ ነው አለባበሱ። ግን ፋሮች ናቸው፣ አይገባቸውም እድሜ ልካቸው። የኔ ልጅ ፋሽን ተከታይ እኮ ናት። እንደወረደ ነው እንደነሱ አርዳ ይወጣ አይደለም እኮ የምትለብሰው። እሷን አይሰብራትም፣ ምንም ኮመንት አይሰብራትም። የኔ እናት፣ የኔ ጀግና። እኔ ሞቴ አፈር ውስጥ አጥንቴ እስከሚቀበር ሽንጤን ገትሬ ነው የምከራከርላት። እናንተን ቀባብሬ ነው ከዚህ ከቲክቶክ የምወጣው። እሷ ወልዳ ታቅፋ አይቼ ነው ከዚህ ቲክቶክ የምወጣው። እያንዳንድሽ እየሰማሽ ቆይ፣ እሱ መጨረሻ ላይ ምንድን ነው ያለው? አንቺ በኔና ብሏል እንዴ? በኔና አንቺ ግንኙነት ደስተኛ ነሽ ብሏል እንዴ? እንደዚህ ያለሻል። እኔ እንደሚመስለኝ በኔና አንቺ ግንኙነት ደስተኛ ነሽ ብሏታል። ደስተኛ ነሽ ያላት እሱ ጋር በጣም ጥያቄ ሆኖብኛል። በእኔ ራሱ ወላሂ እንዴት ነው መልስልኝ።